አሁን ከአብሽ ጋር ታርቄ አብሬ መቀጠል እፈልጋለሁ። የልባቸውን በደንብ አድርገው ተጫውተው አውግተዋል። እኔ የቆመ መኪና መስልሻለሁ እንዴ? ስትፈልጊ አስነስተሽኝ ይዘሽ ምን ትይጂው? ስትፈልጊ እንትን የምትይኝ ሰብስክራይብ ማድረግ እንዳትረሱ። ቤቱን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ደግሞ ለሌሎች እንዲደርስ ላይክ፣ ሼር እንዳዘነጉ። ምን መሰለው ውሳኔ ዴፍ፣ አሁን ከአብሽ ጋር ታርቄ አብሬ መቀጠል እፈልጋለሁ። እውነትሽን ነው? አዎ ዴፍ። አማችን ተከታታዮች እንግዲህ ዛሬ ሩታ አብርሃም ወንድምና ሄርሜላ ተገናኝተዋል። ተገናኝተውም የልባቸውን በደንብ አድርገው ተጫውተው አውግተዋል። ነገር ግን ዛሬ የአብርሃም ወንድም እንደተለመደው አብርሃምና ሩታን ለማስታረቅ የራሱን ጥረት በደንብ አድርጓል። ሩታም ደግሞ ከአብርሃም ጋር እታረቃለሁ፣ እፈልጋለሁ፣ እወድሃለሁ በሚልም ጭምር በደንብ ጥያቄ አቅርባለታለች። ግን ምንም ያደርጋል አብርሃም ደግሞ በተራው አልፈልግም። ነገ ስትፈልጊ ይሁን ነገር ልትይ፣ ነገ ስትፈልጊ ኮኖ ልትለጠፊ፣ ነገ ስትፈልጊ እኔ ልታባሪ፣ እንደ አሮጌ መኪና ስትፈልጊ የምታነሽኝ፣ ስትፈልጊ የምታቆሚኝ ሰው አይነት አይደለሁም። ስለዚህ ከትላንትና ስተቴ ተምሬያለሁ ብሎ ምላሽ መልሶላታል። እውነት የልጅ እናቱን ባለቤቱን አብርሃም በዚህ ልክ ጨክኖ ይተዋታል? ሄርሜላንስ አሁን ባለው ልክ ሄርሜላን ይዞ ኮብልሎ ይቀራል የሚለውን ነገር እንግዲህ በጣም አጓጊና ሰስፔንስ የሚያደርግ ሆኗል። እንግዲህ አሁን ያው ሩታ እንደታያት አላውቅም። በአሁኑ ሰዓት ያው ሩታ ቀልብ ገዝታ ወደ አብርሃም መጣለች። መጀመሪያ ግን ያው ከትላንት ወዲያ በነበረው ነገር እንዳያችሁት ነው። ሄርሜላም እንግዲህ ሩታ አውቃ ነው አብርሃምን አትወደውም በሚል ለአብርሃም ወንድም ያቀረበችለት ይመስላል። ሰብስክራይብ ማድረግ እንዳትረሱ። ቤቱን ሰብስክራይብ ያደርጋችሁ ቤተሰብ ሆናችሁ ደግሞ ለሌሎች እንዲደርስ ላይክ፣ ሼር እንዳዘነጉ። ስለዚህ ዛሬ እንግዲህ በጣም ጉድ የሚያስብልና ሰስፔንስ የሚያደርግ ወይም ደግሞ ሲጠበቅ የነበረው የሩታና የአብርሃም ግንኙነት ወይም አንድ የመሆን ህልም ዛሬ ያው ዳር ላይ ደረሰ በሚል በጣም ደስ ባለን ሰዓት ወይም ደስተኞች በሆኑበት ሰዓት ላይ አብርሃም እንግዲህ ጥያቄዋን አልተቀበለም። ስለዚህ ይሄ ተገቢ አይደለም። ምክንያቱም ያው ከዚህ በፊት የነበረው ምንድነው ሩታም በልህ አብርሃም በልህ እያደረጉት የነበረው ነገር ነበረ። ያን ነገር ማስቀጠል አያስፈልግም። አብርሃም ቀልብ ገዝቶ ሩታን አዳምጦ ወንድሙን አዳምጦ ወደ ቤቱ መመለስ አለበት። ይሄ የኔ መልእክትና የኔ አቋም ነው። የእናንተስ ደግሞ ምን ይመስላል የሚለውን እንግዲህ በኮሜንት ላይ እንድታሳውቁኝ እፈልጋለሁኝ። ያው ሙሉ ቪዲዮን እንግዲህ ለማሳየት ትንሽ ይከብዳል፣ ያው ኮፒራይትም ስለሚይዝ ማለት ነው። ስለዚህ ከዛ አንፃር እንጂ ያው የተወሰነ ቆረጥ አድርገን ቪዲዮዎችን እናሳያቸዋለን። በእነዛ ቪዲዮዎች በመመልከት ያው ሐሳብ አስተያየት እንድሰጡበት እጠይቃለሁኝ። ስለዚህ ሩታ መመለሷ እኔ በጣም ደስ ብሎኛል ራሴ። ሄርሜላ እንግዲህ ያው ከዛ በፊት እኔ ለምኜሻለሁ፣ ጠይቄሻለሁ በሚል በዚህ አጋጣሚ አብርሃምን ገንጥላ የራሷ ማድረግ የምትችልበትን እድል ተጠቅማለች። ግን የአብርሃም ወንድም በቀላሉ ይተኛል ብዬ አላስብም። ለዚህ ነገር ዋጋ ከፍሎ አብርሃምና ሩታን አንድ ያደርጋል ብዬ እጠብቃለሁኝ። ስለዚህ ውድ ቤተሰቦቻችን የዛሬ ቪዲዮ እንግዲህ ያው ሶስቱም ተገናኝተዋል። በቀደምነት 3 ወንድ 1 ሴት ሩታ ቤት ተገናኙ። ዛሬ ደግሞ 2 ሴት ያው አብርሃም 1 ወንድሙ በዚህ ነገር ስለሌለ እንግዲህ 2 ለ1 የሆነበት ሁኔታ አለ። ስለዚህ እንግዲህ በጣም አነጋጋሪውና አወዛጋቢው የሩታና የአብርሃም ጉዳይ የሄርሜላ ጉዳይ እዚህ ጋር ደርሷል። ቀጣይ ምን ይሆን የሚለውን እንግዲህ አብረን የምናየው ይሆናል። ስለዚህ ቤቱን ሰብስክራይብ ማድረግ እንዳይረሱ፣ ለሌሎች እንዲደርስ ደግሞ ላይክ፣ ሼር በማድረግ ሚዲያችን እንዲያድግ ታደርጉ ዘንድ እንጠይቃለን። የዛሬን በዚያ በቃውን። አቋምሽ አንድ ይሁን፣ በምንም አይነት ሁኔታ ቢሆን አቋምሽን ወዲና ወዲያ አትበይ።